ዴቭ አደይና ዶክተሩ ይጣበሱ እያላችሁ ነው እናንተ ግፈኞች ማለት ነው። እዛ ጋም ደግሞ ዴቭ እናቱን ወደ መጣችበት ሊልካት ይገባል። የዴቭ እናት ወደ መጣችበት ትመለስ። ያለዛ በጭራሽ ዴቭ እና አደይ አንድ ላይ መሆን አይችሉም። በጭራሽ የዴቭ ታይፕ አይደለችም ቤቲ በጣም ሞልቃቃ የሆነች እና በጣም የምታስጠላ ልጅ ናት ማለት ነው። ገና ከመጀመሪያው ነው ቤቲን የጠላኋት ማለት ነው። ምክንያቱም ሞልቅቅ ያለች ልክ እንደ ዴቭ እናት ያለች አይነት ሰው ናት ማለት ነው። ዴቭ አሁን ላይ ምን መወሰን እንዳለበት ምን ማድረግ እንዳለበት ግራ የተጋባበት አጣብቂኝ ሁኔታ ላይ ገብቷል። ሰላም ውድ የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናሌ እንደተለመደው ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮችዬ እንኳን በሰላም መጣችሁ ብያለሁኝ ሀበይቦቼ እና ዛሬም እንግዲህ በድጋሚ አደይ ድራማ ላይ መጥቻለሁኝ ማለት ነው ውዶቼ። ነገሮች እኛ ካሰብናቸው እኛ ከጠበቅናቸው በላይ በጣም ተቃራኒ ሆነዋል ማለት ነው ውዶቼ። ቤቲም እንግዲህ የመጣችው ዴቭን ልታማልልና የሱ የራሷ ልታደርገው ነው። ግን ቤቲን ገና ሳያት ጀምሮ ነው የጠላኋት። በጣም ሙልቅቅ ያለችና የሚያስጠላ ጸባይ ያለባት ልክ እንደ ዴቭ እናት ጸባዩ በጣም የሚያስጠላ አይነት ልጅ ናት ማለት ነው። ይሄ ነገር ደግሞ እንግዲህ መጨረሻ ላይ ምን ሊፈጠር እንደሚችል ወይም ምን ሊሆን እንደሚችል እንግዲህ በደንብ አድርገን የምናይ ይሆናል እና መጨረሻ ላይ ምንድን ነው የሚሆነው? አደይና ዴቭ ይጋባሉ ወይንስ ደግሞ መጨረሻቸው አደይም ወደ ዶክተሩ ዴቭም ደግሞ ወደ ቤቲ ይሄዳሉ ወይንስ ምንድን ነው አልናቅም። ይህን ነገር ማሰብ ራሱ በጣም ከባድ ነው ማለት ነው። መጨረሻ ላይ ምን ሊያመጣ እንደሚችል ምን ሊፈጠር እንደሚችል ነገሩን እያያችሁት ነው ማለት ነው እና በጣም ከባድ ነው። ቤቲም እንግዲህ ዴቭ ብላ ዴቭን ስጠራው ዴቭም አደይ ብሎ ዘወር ሲል ሁለቱም ዘወር ብለው እርስ በርስ እየተያዩ ነበር ያለቀው። ማናት? ምንድናት? የት ነው የምትተዋወቁት? ብላ ነው እንግዲህ ቤቲም የምጠይቀው። እሷም ደግሞ አደይም ማናት? ምንድናት? ብላ ነው የጠየቀችው። ዴቭ ግን ዶክተሩን ማን ነው? ምን ልትሰሪ ነው ከሱ ጋር የመጣሽ ብሎ ሊጠይቅ ይችላል። ግን ደግሞ ቢጠይቅም ደግሞ ከዚህ በፊት ዶክተሩን ስለሚያውቀው ጥያቄው የተለመደ ነው፣ መልሱም የተለመደ ነው። እና እንግዲህ ተፋጠዋል። ቤቲ በጭራሽ እናቲቱ ያመጣችለት ሚስት ቤቲ በጣም የሚያስጠላ ጸባይ ያላት ሞልቅቅቅ ያለች ጨምልቅልቅ ያለች ልጅ ናት። በጭራሽ እንደዚህ አይነት ሰው ደግሞ አይመቸንም እኛ ማለት ነው ውዶቼ። እና አንዳንድ ኮሜንት ደግሞ ሉዋን ማነው ኑሃሚን የሚለው ወይንም ደግሞ ጽናትና አደይ የሚለውን ድራማ አስጠላኝ እያላችሁ ነበር ማለት ነው። አይዟችሁ አየሩ ነው ሆርሞን ምናምን ሲቀያየር እንደዚህ ያስጠላል። እና ተመችታችሁኛል። ሆርሞናችሁ ተቀያይሮ ነው አሁን ጾም ምናምን ስለሆነ ጾማችሁን ስለምትውሉ ሆርሞናችሁ ተቀያይሮ ነው እንጂ ምንም የሚያስጠላ ነገር የለውም። እስከ መጨረሻው ድረስ እንከታተለዋለን። ሰምታችኋል። እና ጾማችሁ ስለምትውሉ ተዛብቶባችሁ ነው ማለት ነው አይምሯችሁ። እና ውዶቼ መጨረሻውን ያሳምርላቸው። ፍቅርም ደግሞ በሰራችሁ ልክ ቅጣቷን ታገኛለች። የፍቅርም እናት ፍቅር ቤት ውስጥ እንዳላደረች ስትሰማ በጣም ነው የደነገጠችው። ምክንያቱም ልጅቷ የሆነ አደጋ ላይ እንዳለች አውቃለች። ግን ደግሞ ማንም ሰው አይደለም እሷን አደጋ ላይ የጣላት ራሷ ቤት ውስጥ ያስገባችው ጓደኛ ነው ብላ ያስገባችው የቤዛ ወንድም ነው። እና ካርታው እንደተወሰደበት ለቤዛ ነግሯታል ወንድምየው። እሱም በጣም ተበሳጭቷል። ለልየም እንግዲህ ገጀራው ወንድሟ ነው ብዬ አስባለሁ። እውነት ለመናገር ውዶች አሁን ላይ ነገሮች እኛ ካሰብናቸው በላይ ውስፍስፍ እያሉ ነው ማለት ነው። ቤቲ ከዴቭ መራቅ አለባት። አደይና ዴቭ መሀል ላይ ማንም ሰው መግባት የለበትም። እንዳላችሁትም ደግሞ በኮሜንታችሁ መሰረት የዴቭ እናት ወደ መጣችበት ካልተመለሰች ነገሮች እንዳልታሰበ ነው የሚሆነው።